ወይኔ ፈረንጁ ግን ማለት ነው የእውነት ትለያለህ። የልጅ አዋቂ ነህ። ሀሳቡ ራሱ እንዴት መጣልህ? አብርሽን የሴትን ህመም እንዲረዳ ያደረገበት ጥረት የሚገርም ነበረ ቤተሰቦቼ። እሱም ደግሞ 5 ኪሎ ሀባብ ገዝቶ የሩታን ስሜት እንዲረዳ ሩታ በእርግዝና ወቅቷ ምን ያህል ብዙ ነገር እንደምትቸገር ምን ያህል እርግዝና ህመም እንዳለው እንዲሰማው ያደረገበት ያመጣው ሀሳብና ያደረገበት ነገር በጣም ይገርም ነበር። በዚህ አጋጣሚ ማለት ነው የእውነቴን ነው ብላችሁ ቤተሰቦቼ ሩታ ስትስቅ እኔም ስስቅ ነበር አብሬ። ለካ የሰውን ደስታ ይጋባል እንዴ! የእውነቴን ነው ብላችሁና ሩታዬ የኔ ቆንጆ ከምንም በላይ ግን ዛሬ ስቀሽ ከአብርሽ ጋር እንደዚህ ፈታ ስቲ በአብርሽ ደግሞ እንደዚህ ስትጫወቱበት ማለት በቃ የእርግዝና ስሜት ምን እንደሆነ እንዲረዳ ያደረጋችሁበት ጥረት ይገርም ነበረ። በዚህ አጋጣሚ ፈረንጆን አለማድነቅ የእውነት ንፉግነት ነውና ሩታዬ ከምንም በላይ ስቀሽ ስላየሽ ደስ ብሎኛል። ግን ዋናው ነገር አብርሽ ቁጭ ሽንት ቤት እንኳን በእርግዝና ሰዓት ለመቀመጥ ምናል እንደሚከብድ ሩታ እንደውም በሩታ እርግዝና የፊዚካል ለውጥ አላሳየችም። የእውነቴን ነው። እርግዝና ከባድ ነገር ነው። የእውነት ወንዶች ሴቶችን በጣም መንከባከብ አለባችሁ። የእውነት እርግዝና ማለት ቀላል ነገር አይደለም፣ ስሜቱ ማለት ነው። እና እርጉዝ ሲሆኑ እንደውም አንዳንድ ሴቶች ከእግራቸው እስከ ፊታቸው ያብጣል፣ ፊታቸው ያብጣል፣ እግራቸው ያብጣል። በጣም ሽንት ቤት መቀመጥ አይችሉም። አልጋ ሲተኙ በአንድ ጎናቸው ብቻ ነው የሚተኙት እርጉዝ ሴቶች ማለት ነው። እና እነዚህን ሁሉ ጭንቀት አሳልፈው ነው ልጃቸውን የሚያቅፉት። ለእናንተ ለወንዶች ቀላል ነገር ነው ማስረገዝ። ላረገዘችዋ ሴት ግን በሆዷ ልጃቸውን የያዘች ሴት ግን ምናል እስከ 9 ወር እንደምትሰቃይ እሷና ፈጣሪ ናቸው የሚያውቁት። የእውነቴን ነው የምላቸው። እንደውም ሩታ ፊዚካሏ ላይ ምንም አይነት ለውጥ የለባትም። የእውነት ቤተሰቦችና ስትናገር እንደሰማዋት ምግብ ግን በጣም ነው የሚያስጠላኝ አለች። ከምቸገረው ችግር አንዱ ግን አለች ካልሲ እንኳን ዝቅ ብሎ መልበስ አልችልም አለች። አሁን ላይ የምቸገረው አለች። አያቸው ወንዶች፣ ሴት ልጅ የሁሉ መከራ አልፋ ነው ለእናንተ ከእግዚአብሔር የሰጣትን ስጦታ ለእናንተ አሳልፋ የምትሰጠው እነዚህን ሁሉ መከራዎች አሳልፋ ነው። እና ዛሬ ፈረንጆ ያመጣው ሀሳብ በጣም ተመችቶኛል። ያው ሀባቡ 5 ኪሎ ቢሆንም ቁጭ ብሎ ለመሽናት ምናል እንደሚከብድ አብርሽ ላየን። እንደውም እኔ እንዳይፈሳብን አረ እያልኩ ነበር ቤተሰቦች። ምክንያቱም አቀማመጡ ያስቅ ነበር። ሩታ በሳቅ ነው ጦሽ ያለችው። እኔም እሷን እያየሁ ሳኩኝ በቃ። እና በነገራችን ላይ ግን ማለት ነው ወደኋላ ነው የመለሰችኝ ሩታ። ያኔ እንደዚህ ቅብጥበጥ የምትልበት ጊዜ ምናምን ወደኋላ ነው የመለሰችኝ። የእውነት ነው የምላችሁ ቤተሰቦች። በአብርሽ ላይ በተለይ ከኤፍሬም ጋር ሆነው በአብርሽ ላይ የሚጫወቱት ጨዋታ በጣም ያስቀኝ ነበረ እና ወደዛ ነው የመለሰችኝ ሩታ። የዛሬ ሳቋ ፈገግቷ የሆነ በቃ እኔ እንጃ ቅብጥብጥ ስትል ወደኋላ ነው የመለሰችኝ። እና አብርሽን ያው በትንሹም ቢሆን ሩታ በነገራችን ላይ እርግዝና የሆርሞን መለዋወጥ ብቻ ሳይሆን ብዙ ተጽዕኖ አለው፣ እውነት ለመናገር ማለት ነው። ወንዶች እንደ ቀላል እንደምታዩት አይደለም። እና አብርሽን እንግዲህ ያው ፈረንጁ ያመጣው ሀሳብ እርግዝና ምናል ከባድ እንደሆነና ሩታን ሊያዳምጣትና ምንም ብትለው እንኳን ላይቀየማት ላያዝንባት እሷን እንደማያስከፋት ለማስተማር ነው። ይህን ሀባብ እንግዲህ 5 ኪሎ ነው ብሏል። ሀባቡ ትልቅ ነው በነገራችን። 5 ኪሎ ሀባብ ይዘው መጥተው በፌስታል አብርሽን አሳዝለውት ከሆዱ ማለት ነው። እና ቁጭ ብሎ እንዲሸና ጫማውን እንዲፈታ ከዛ መልሶ ከፈታ በኋላ ደግሞ ጫማውን እንዲያስር ነበር የተጫወቱበት ማለት ነው። እና ያ ግን እንዲያስተምረው ነው አብርሽን። በእርግዝና ወቅት ሴት ልጅ ከሆርሞን መቀየር በላይ ብዙ መከራ አለ። በፊት እንደ ልቧ የምታረገውን ነገሮች አሁን እንደ ልቧ ማድረግ አትችልም በቀላሉ። በፊት ተገላብጣ የምተኛ ከሆነ አሁን ተገላብጣ መተኛት አትችልም። ስትገለበጥ እንኳን ቀስ ተነስታ ተመልሳ ነው። እኔ በህቴ ስላየኋችሁ ነው ቤተሰቦች፣ ስላየው ነው እንደዚህ ምላችሁና ተነስታ ድጋሜ ነው በጎኗ የምተኛው። እንደዚህ እንደ በፊት አሁን እርጉዝ ያልሆንን ሴቶች እንደ ልባችን እንገለባበጥ እናንተኛለን አይደለ? እርጉዝ የሆኑ ሴቶች ግን ያንን አረጉ። ተነስተው በአንድ ጎናቸው ድጋሜ ተነስተው ነው የሚገለበጡትና በአንድ ጎናቸው የሚተኙት ማለት ድጋሜ ተነስተው አስባችሁታል። እና ከዛ በላይ ነው እርግዝና ስሜቱ። ያው ሩታን ካልሆነ አብርሽ አሁን ላይ ብዙም አይገባውም ብዬ ነው የማስበው። ግን ያው ፈረንጁ አርንቄ ያለው የእውነት አርንቄ ያለው አንተ እሱን ለማስተማርና የእርግዝና ህመምና ስሜቱን እንዲረዳ እንዲያውም ወንድ ሆነ ያንን ህመም ሴት ብትሆን ነበረ ወንድ ሆነ እንኳን ያንን የሩታን ህመም ባሏ እንዲገባው እንዲረዳ እንዲያዝንላት
ወደ ሩታ እንዲመጣ ያደረክበት መንገድ የእውነት አድንቄያለሁ።